በጓሮ በኩል ገብቶ በውስጥ በኩል አልፎ መሳሪያ ይዞብን እስከሚመጣ ድረስ ችላ መባሉ ይሄ እንደ ቀልድ የሚታለፍ ነገር አለ። እንደ ቀልድም አላልፈው ከእያንዳንዳቸው ልጆች ጋር አብራለሁ ቁጭ ብዬ። ምክንያቱም ዋጋ ሊያስከፍለን ይችል ነበር። ደንባራ ሆኖ መሳሪያውን ይዞ ስላልተኮሰ ነው እንጂ ተኩሶ ቢሆን ኖሮ አጥፍቷን ነበር። ወይኔን የሆነ ሰው አያጣም ነበር ቢያንስ። ግን ደንባራ ስለነበር ነው፣ ፈሪ ስለነበር። ለማንኛውም ውድ ቤተሰቦች በተፈጠረው ነገር በጣም ይቀርታል። በሚገርም ሁኔታ ሚኪ ወጥቶ ነው፣ ቀስ ብሎ ወጥቶ ነው። እኔንም መሳሪያ እንዳስቀምጥ አድርገኛል። ልጆቹም ወደ ውጭ እንዲወጡ እያደረኳቸው ነበር። አንድ ላይ ወጥተው ማምለጥ ይችሉ ነበር። ግን ሚኪ ነው የቀደመው። ዞሮ መጣ፣ ሀሳቡ መጣለት። በራሱ መንገድ ራሱን አገኘ። ልማት እንዲያደርጉ ያው በንግግር ነገሩን ጉዳዩን እንፈቷለን ብዬ አስባለሁ። ለማንኛውም አብራችሁ ስለ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ዓለም ዳርቻ ሰላምና ፍቅር እየተመኘሁላችሁ ባላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት ጉድ ተሰምቶም ታይቶም የማይታወቅ ሰው ሲዋረድ ከእንደዚህ አይነት ቅሌት እና ውርደት ፈጣሪ ይጠብቃችሁ። በመጀመሪያ አበበ ዛሬ የተዋረደበትን ጉድ ነው እየላችሁ የመጣሁት። እኔስ አንድ ጊዜ አውቄዋለሁ አበበ እንደሚቀልድባቸው ተደጋጋሚ እያወራው ነው፣ ሰሚ ስላጣው ነው እንጂ ልዑል መቼም ፈርዶበታል። አንዴ እሱን ለመጠየቅ ሁልጊዜም ይመላለሳል። ዛሬ ደግሞ ምን እንደተፈጠረ ለመስማት ስትል ራሱ እጅግ በጣም እኔ አላቅም በሱ ቦታ ምን እንደሚሰማው። አበበ የተባለው ወራዳ ሰውዬ ዛሬ ምን ሲያደርግ ተያዘ ብትባሉ ከ3 ቀን በፊት ማውራት አልችልም፣ ትንሽ እያወራ ነው ግን በደንብ አያወራም ብሎ ልዑል ነግሮን ነበር እና በዛ ምክንያት ከሐኪም ሊወጣ ሲል ለውጥ እያሳየ ስለሆነ እዚህ ቆይ ትንሽ በደንብ ማውራትና እንትኑን እስከሚችል ድረስ ምናምን ብለው ከዶክተሮች ጋር ተመካክረው ልዑልም እንግዲህ እሺ ብሎ ተስማምቶ እዛው ሐኪም ቤት ይቀመጣል። ሰውየው ማነው አበበ። ዛሬ ሚኪና እንዳጋጣሚ ሚኪም ግዴታው ስለሆነ እሱ ስለጎዳው የግዴታ እንትን እስከሚል ድረስ መጠየቅም ሆነ የሚያስፈልግ ነገርም ካለ እነሱ ናቸው የሚረዱ። ገንዘብም ምንም የሚያከፍሉ የእንትኑን የተኛበትን በየእንትኑ የሐኪም ቤት ወጪ ሙሉ የሚከፍሉት ያው ሚኪም ካለው ሚኪ ነው። ግን ብዙ ጊዜ ልዑል ነው እስካሁን እየከፈለ ያለው እና ዛሬም ለመጠየቅ እንግዲህ እሱን ስለ እንትኑም ለመጠየቅ ሁለታቸው ሲሄዱ እንግዲህ አካባቢው ጭል ብሎ ነበረ። አበበ ሲጀመር ዶክተሮች በሚንቀሳቀሱበት ምናምን ሰዓት በቃ ልክ እንደ መምተኛ ነው የሚያደርገው አሉ። ልክ ሰው የሆነ ምሳ ሰዓት ወይ የሆነ እረፍት ሰዓታቸውን ጠብቆ ግን እንግዲህ ሁልጊዜ የሚያደርገው ቢሆን ነው እንጂ ዛሬ ፈጣሪ ሁለታቸው ልዑልና ሚኪን አገጣጠሙ። ሰውየው ስልክ እያወራ እንግዲህ ማውራት አልችልም መናገር አልችልም ሲል የነበረ ሰውዬ እነሱ ሲገቡ ግን ስልክ ከራሔል እናት ጋር እያወራ ነበረ። እንግዲህ አበበ የሚያወሩት ራሱ ስለ ሰው ታሞ ራሱ እኮ እንደው ታሞ እንኳን በፈጣሪ እጅ ተይዞ እንደው አሁንም ለሰዎች ሴራ ይጠነስሳል። ታሞ እኮ ማለት ነው ታሞ አረ እንደው ወይኔ እኔ ግን እንደው የኛ ምላስ እስከምትቆረጥ ድረስ እኮ በቃ ማናደርገው ነገር የለም። ይሄ ሰው በእግዚአብሔር እጅ ተይዞ ታሞ ተኝቶ ሰውን እንደዚህ አድርግ እያለ ለራሔል እናት ስለ ሚኪ ሲጠነስስ ሚኪን እንዴት አድርገው ማገት እንዳለባቸው ከራሔል እናት ጋር ሰው ቀጥራ እሱን እንድታስዘው እነሱ ደግሞ
በቃ ሌላ እንትን መስሏቸው ዝም ብሎ ካሜራ ደቅ ነው በስልካቸው ማለት ነው እንትን እያሉ አልገቡም። ቶሎ ብለው የሚያወራውን በደንብ እንትን እያሉ ነበረ በራሳቸው በስልካቸው ማለት ነው። እና እሱ የሚያወራው አበበ የሚያወራው ሙሉ በሙሉ እንደ መረጃ ማድረግ ይችላሉ። ለሚኪ ከራይል እናት ጋር ሆነው ሚኪን በምን አይነት ቦታ ሚኪን አግተው ሚኪን አረ እንደው እግዚአብሔር ግን አንዳንዴ ለክፉ ሰው ግን ያድርግለት የእውነት። ሲጀመርም አበበ ሆን ብሎ እዛ ሐኪም ቤት የተኘው የሆነ ሴራ እንትን እያለ ነው እንጂ ታሞ አይደለም እያልኳችሁ ነበረ። ፈጣሪ ደግሞ ሲያገጣጥም ሁለታቸውም በራሳቸው ጆሮ ሰሙት። ዛሬ ልዑል ለሚኪ ሲጠነስስለት በተለይ ይቺ የራሔል እናት ጋር እኔ ግንኙነታቸውን ያቆሙ መስሎኝ ነበረ። ግን እነሱ ግን አሁንም እያንዳንዱን እንትን ምንም ነገር ሲፈጠር ከእሷ ጋር ነው የሚያወራ። ሰውየው አያወራም እያሉ እያሞኘ ልዑልን ብቻ ሳይሆን የሸወደው ዶክተሮችን ሁሉ ነው አበበ የሸወዳቸው። ማውራት ማስተዋል ምንድን ነው ማስታወስ አልችልም የሚለው ሰውዬ ዛሬ እጅ ከፍንጅ ተያዘላቸው። እጅ ከፍንጅ ነገስ እኔ አንዳንዴ ይሄንን ማስረጃ እያሳዩ ለምንድን ነው የሆነ እንትን የማይቀጠው? ሰው ልጁ አንደኛ ነገር እያሾፈ እየቀለደባቸው እንደሆነ እያወቁ በዚህ ልክ እስካሁን ድረስ እንደዛሬው ትልቅ እንትን አልተገኘበትም። ባለፈው ከዶክተሩ ጋር የሆነ ነገር ሲያደርግ ልዑል አየው። ግን ነገሩን እንደ እንትን አድበስብሰው አይ የሆነ እንትን እየቀየርኩለት ነው እንደዚህ ነው ብሎ አሳለፈው። ልዑልም በቃ ብሎ አለፈው። በመሀል በቪዲዮ መሀል መጥቶ እያወራ ነበረ፣ ሰምታችሁታል ብዬ አስባለሁ። መደጋገም አልፈልግም። ዛሬ ደግሞ እነሱ እረፍታቸው ሰዓታቸውን ጠብቆ እንኳንም ልዑልና ሚኪ ይሄንን ጉዳይ ሰሙት። በመጀመሪያ ከነሱ እጅ በመግባቱ ደስ ብሎኛል። አበበ ሲጀመርም አልታመመም። ይሄ ማስታወስ አይችልም ይሄ ምናምን የሚሉት ራሱ ውሸት ነው። ሰውየው በደንብ ያወራል፣ በደንብ ያስታውሳል። ይሄን ሁሉ ድራማ እየሰራ ያለው እስር ቤት ያለ መግባት ሲል ብቻ ነው። ኦሬዲ እግሩ ኦኬ፣ አንድ እግሩ እንትን ብሏል። ግን ደግሞ እግሩ እንትን ሆኗልና ማስታወስ አይችልም፣ ማውራት አይችልም ማለት አይደለም። በደንብ ይችላል። ይሄው ዛሬ እጅ ከፍንጅ ተያዘ እኮ። አልችልም የሚል የነበረ ሰውዬ ምንም ነገር አንተ ማነህ አንቺ ማነሽ ሲል የነበረ እናቱ እንኳን ሄዳ ወላጅ እናቱ ልትጠይቀው ማነሽ አላቅሽም ያለ ሰውዬ ከ3 ቀን በፊት ደግሞ ልጁንና ሚስቱ ሂደው እነሱንም አላቃቸውም ሲል የነበረ ሰውዬ ዛሬ እንዴት ነው በአንድ እንትን ሳምንት ባልሞላው ውስጥ ስልክ እያወራ ሰዎችን ለማሳገድ? ማን ነው ሞኝ ግን? ማን ነው? እኔ ነኝ ወይስ እነ ልዑል ናቸው በዚህ ልክ እንትን እያሉ ያሉት? ለምንድን ነው በዚህ ሰውዬ ላይ በየጊዜው አዳዲስ ነገሮች ሲያዩበት ለምን ችላ እንደሚሉት አላውቅም። አንደኛ ነገር ከውጭ ሁና የራሔል እናት የተባለችው ሰሞኑን ስለሷ እረፍ ብለን ነበር። ምንም አይነት ወሬ አልመጣም። እነ ልዑልም ስለ ራሔል እናት ማውራት ትተዋል። ግን እሷ ግን አሁንም ከአበበ ጋር መስራቷን አላቆመችም። እነሱ ሳዩ እኮ ሐኪም ቤት እየመጣች ሊሆንም ይችላል። ከልዑል ጋር ስላልተገጣጠሙ ነው። ተመልከት፣ እሱ እዚህ ተኝቶ አቤልን እንደዚህ አድርጋችሁ መካዘን አለላችሁ፣ እዛ መካዘን ወስዳችሁ ማንም ሰው በማያገኘው ቦታ እራቅ አድርጋችሁ። እንግዲህ ይሄ ሁሉ የሚያወራው ለማን ነው? ለሚኪ ነው። ሚኪ በራሱ ጆሮ ሰምቶታል። ሚኪ የራሱ የእህቱ መጥፋት ሲያስጨንቀው ጭራሽ ለራሱ ደግሞ ይሄን ሁሉ ሴራ እያሴሩለት ለሚኪ ነበር። አበበ ከሚኪን ሳይበቀለው ምንም ነገር አይተውም። ሲጀመር በሱ ምክንያት ነው እግሬ እንደዚህ ሆኖ እየቀረው እያለ
የፈለገው ለምን ቤቴና መኪና አልሸጥም ብሏል ሲያወራ ራሱ። ሚኪን የሆነ ነገር ካላደረግኩኝ እኔ አርፌም እንትን አልልም፣ እግሬ እንኳን ቢቆረጥ በገንዘቤ የፈለግኩትን ነገር ማድረግ እችላለሁ ብሏል። ስለዚህ ሚኪ ደግሞ ይህን ነገር ከሰማ ቢያንስ ለራሱ ጥንቃቄ ያደርጋል ብዬ አስባለሁ። ሚኪ በጣም ተዘናግቶ እህቱ ከዚህ ቦታ አለች ሲባል ተነስቶ የሚሄድ ከሆነ ለራሱ ትልቅ አደጋ ነው የሚሆንበት። ቢያንስ ይሄንን ነገር እያየ ካልተማረ ነገ ማንም ተጠያቂ አይሆንም፣ ራሱ ነው የሚጎዳው። አበበ ሲጀምር ተስፋ የቆረጠ ሰው ነው። ምንም አይነት ነገር አሁን ላይ አድርግ ብትሉት የሚያደርግ ሰው ነው። ለምንም የሚራራ ሰው አይደለም። ስለዚህ ሚኪ እንደው ፕሊስ ጥንቃቄ ቢያደርግ፣ ስለ እህቱ እያሉ እሱን ወጥመድ ውስጥ እንዳያስገቡት ነው የምፈራለት። አንደኛ ሲሄድ እንኳን ብቻውን ነው የሚሄደው፣ አይናገርም ለሰው። ሰው እንዴት ይከፋል በዚህ ልክ? ኧረ እኔ እንጃ። በስመ አብ መንፈስ ቅዱስ። እና ሚኪም እንግዲህ በራሱ ጆሮ ሲሰማ ቁመው እሱ የሚያወራውን በር ላይ ቁመው ዝም ብለው እየሰሙ ነበር። አበበ በስልክ ሲያወራ ሊጠይቁ በሄዱበት ለራሱ ችግር ውስጥ ለማስገባት ሚኪ ላይ እቅድ ሲያቅድ ያበበ ጉድ! ተኝቶ ራሱ እረፍት የሌለው ሰውዬ ማለት ነው። እንኳንም ሄዱ ሁለታቸውም፣ እንኳንም ልዑልም ሰማ፣ እንኳንም ሚኪም ሰማ። ቢያንስ ሚኪ ስልክ ተደውሎ እዚህ ና ሲሉት ይሄንን ጉዳይ ከሰማ በኋላ ከአሁን በኋላ ይደግመዋል ብዬ አላስብም። ከ3 ቀን በፊት ቤት ዘግቶ ልዑል በማያውቀው እንትን ገብቶ ቤት ውስጥ ቆልፎ ሚኪ ሳይሆን አሼ ማለት ነው። አሼ አልከፍትም ብሎ ሰው ገላለሁ ብሎ በሩ ተሰብሮ ነው ገብቶ ልጅቷን ያስጣላት። እና አሁንም ይሄ ወንድሙ ራሱ ሚኪም እንደዛ አይነት ችግር ውስጥ ከሚገባ ቢያንስ ይሄንን በራሱ ጆሮ ከሰማ ልዑል እንደዚህ ቢለው ላያምነው ይችላል። ግን ደግሞ አጋጣሚ ሲሆን ሁለታቸውን በራሳቸው እንትን ስለሰሙት የሚያወራውን ቪዲዮም ቀርጸውታል። ከርቀት ስለሆነ ድምፁ በደንብ አይሰማም ያበበ ድምፅ። ምክንያቱም እንትን ይሄ የድምፅ እንትን ስላላስቀመጡ ዝም ብለው ስልክ እያወራ እንደሆነ ግን የሚያሳይ ምስል ነው። ትንሽ ይሰማል፣ ግን በደንብ አይሰማም ድምፁ ርቀት ስላለው ማለት ነው። እነሱ ያሉት ከበር እንትን ላይ ነው፣ እሱ ደግሞ ያለው ውስጥ ላይ ነው። ድምፁ በደንብ እንትን አይልም። ግን ይህ ማስረጃ ይሆናቸዋል ብዬ አስባለሁ። ለነ ልዑል በተለይ ለሚኪ ውጭ ላይ ሆኖ የሆነ ነገር እንኳን ቢገጥመው አበበ እንደሆነ ማስረጃ ይሄ ይሆነዋል ብዬ ነው የማስበው። በተረፈ ሚኪ መጠንቀቅ አለበት በራሱ ጉዳይ ችግር እንዳይገባ። እንግዲህ ትመክሪያለሽ ትነግሪያለሽ፣ ካልሰሙ ምንም ልታረጊያቸው አትችይም። የፈለገው እህቱ ጠፍታለች አውቃለሁ፣ ግን ደግሞ እሷም ባለችበት እንግዲህ ፈጣሪ ባለቀን አንድ ቀን እነ ልዑል ማግኘታቸው አይቀርም። እስከዛ ድረስ ግን አበበ የሆነ መላ እስከሚባል ድረስ ሚኪ ቢረጋጋ አሪፍ ነው ብዬ ነው የማስበው። አበበ አሁን በጣም እልህ ላይ ነው። አንደኛ ነገር እግሩ እንትን ካለበት በኋላ አስቡት ስንት ነገሮች እንደተበላሹበት፣ እንደፈለገው እዛ ቤት እዛ እያለ የሰው ገንዘብ እንትን ሲል የለመደ ሰው አሁን አንድ ቦታ መቀመጥ ለሱ ሞት ሆኖበታል። በቃ ከሞት አይተናነስም። ስለዚህ እሱ ደግሞ ሚኪን የኔ እግር እንደዚህ ሆኖ እሱ እንደፈለገ እንዲንቀሳቀስ አልፈቅድለትም፣ ለምን የፈለገው ገንዘብ አልከፍልም፣ እዚህ ተኝቼም ቢሆን እሱን የሆነ ነገር አስደርጋለሁ ብሎ ሲዝት በራሱ እንትን ሰምቶታል። እኔ እንግዲህ በጣም ሰው በዚህ ልክ ሲከፋ አላየሁም። እንዳበበ የተሟጨጨባቸው እና
እንደ አበበ ያሰቃያቸው ወንጀለኛ የለም። በቃ እንዴ ስንት በየቤቱ ስንት ጉድ አለ ወገን። እናቱ እግዚአብሔር ይስጣት። በጣም ለልዑል ህይወቱን የምታተርፍለት የሚኪ የማን ያበበ እናት አይታችኋታል። ነገሩ ልዑልም አላሳፈረንም። መልካም ስራ ስትሰራ የቤት ባለቤት አድርጓታል። ልጇ ሰርቆ ያገኘው ልግዛልሽ እንደዚህ ቢላት የተሰረቀ የሰው ሀቅ አልፈልግም ብላ ግን እሷ ግን መልካም ስራ ሰርታ ግን ቤት ተሸልማለች። አሁን በአበበ ምክንያት በጣም ብዙ ነገሮች ይበላሹበታል። አንደኛ ልዑል ይሄን ነገር ከሰማ በኋላ እንዴት ነው ሚኪን እንትን ብሎ አምኖ ሚኪን ለቆ እሱ እንደፈለገ እንደ በፊቱ ስራውን የሚሰራ አስቡ። ስንት ነገሮች እያሰቡ እነሱ ካሁን አሁን እህቴን እንደዚህ ቦታ አገኘው ሲል ሌላ ችግር ነው የፈጠረባቸው። እኔ አላውቅም ብቻ እኔማ ስሰማ በጣም ነው እንትን የሚለኝ እውነት። እንግዲህ እግዚአብሔር ይጠብቃቸው፣ ጸሎት አድርጉላቸው፣ ራሳቸውን ይጠብቁ። በቃ ምንም ልታረጉ አትችሉም። አንድ ታሟል እየተባለ የበሰው ህይወት የሚቀልድ ሰው ጋር መታገል አትችሉም። አሳልፋችሁም ለህግ ልትሰጡትም እግሩ እንደዚህ ነው እየተባለ የሚታገዘው ሁሉ ነገር በሽተኛ ነው እንዲህ ነው እያሉ ለአበበ ነው የሚያግዙት። ስለዚህ ማን እንደሚሰማችሁ አላውቅም። ደግሞ ታውቃላችሁ አሁን የሀገራችን ሁኔታም ትንሽ ከባድ ነው። ፍርድ ራሱ ብትን ቢባል ራሱ የሚፈረደው ለማን እንደሆነ እንግዲህ እናንተ ታውቃላችሁ። ለማንኛውም እንግዲህ ወንድማችን ሚኪም ልዑልም እንግዲህ ፈጣሪ ጠብቃችሁ። አበበ የተባለው ሰውዬ እንግዲህ ልቦና ይስጠው። ተኝቶም አላረፈም። እንግዲህ እግዚአብሔር እኔ ምን እንደምላችሁ አላውቅም። ለማንኛውም የዛሬው ቪዲዮ ይመስላል። ቪዲዮን በትንሹ አስገብቼላችሁ ድምፁ በደንብ አይሰማም፣ ታዩታላችሁ። ቪዲዮ ስትጀምሩ ላይክ እያደረጋችሁ እስከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እንገናኛለን። አገራችን ኢትዮጵያን ሰላም ፍቅር ያምጣልን እያለን ወዳችኋለሁ፣ አከብራችኋለሁ። ባላችሁበት ሰላማችሁ ይብዛ። ባይ ባይ።